እስቲል አንገቴን መነካት እጠላለሁ። አሁንም እስቲል አጠገብ ወደ አንገቴ አንድ ሰው ቀረብ ካለ እያየህኝ ይቀየራል። በአሁን ሰዓት የብዙዎች አባት የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ታመው ሆስፒታል መግባታቸው ተሰምቷል። ሰከላሾን በይፋ ራኪብ አለማየሁ ተረክባለች። ከዚህ ቀደም እንግዲህ በአባይ ቲቪ ለረጅም ጊዜያት ማለት ነው። ተከበራችሁ የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ወደ መጀመሪያው ቪዲዮቻችን ስናልፍ የመጀመሪያው ቪዲዮቻችን ምንድነው እጅግ በጣም በሚያሳዝን ሁኔታ የ12 ዓመቷን ታዳጊ ደፍሯት ኤችአይቪ አያዛዛት ተብሎ እጅግ በጣም ብዙ ሰዎች ሲነጋገሩበት የነበረ መረጃ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ምን አይነት ጭካኔ ነው? መድፈሩ ብቻ አይደለም ኤችአይቪ እንዳለበት እንዲሁም ደግሞ የመድኃኒት ተጠቃሚ መሆኑን እያወቀ እንግዲህ በግዴለሽነት የ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ከሁለት ወር በፊት በሲዳማ ክልል ይርጋለም ከተማ ላይ የ65 ዓመቱ ከጀርባ የምትመለከቱት የግለሰብ እንግዲህ በ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ወንጀሉን ከመፈጸሙ በላይም እንግዲህ እጅግ አሰቃቂ የሚያደርገው ኤችአይቪ እንዳለበትና ራሱን አውቆ መድኃኒት እየተጠቀመ ይህንን ወንጀል በግዴለሽነት እንግዲህ ወንጀል ፈጽሞባታል። ፖሊስን በደረሰው መረጃ መሰረት ሰውየው ላይ ክትትል እንዲሁም ደግሞ ህፃኗ ላይ የተለያዩ የጤና ምርመራዎችን ካደረገ በኋላ ሰውየውን ጥፋተኛ ሆኖ በማግኘቱ የ23 ዓመት ከ6 ወር እስራት ፈርዶበታል ማለት ነው። ኢትዮጵያ ውስጥ እንደሚታወቀው እንደዚህ አይነት ወንጀሎች በተደጋጋሚ ህፃናት ላይ ይከሰታሉ። ሊጠብቁ እንዲሁም ደግሞ ሊከላከሉልን በሚገባ በአካባቢያችን እንዲሁም ደግሞ በዙሪያችን ባሉ ሰዎች ላይ እንደዚህ አይነት ወንጀል ይፈጸማል። ወንጀሉም እንግዲህ በጊዜው እንዲሁም ደግሞ ተገቢና ተመጣጣኝ የሆነ ቅጣት ባለመሰጠቱ ምክንያት እንግዲህ ብዙ ጊዜ በግዴለሽነት እንዲሁም ደግሞ በማናለብኝነት እንግዲህ እንደዚህ አይነት ወንጀሎች እየተበራከቱ መጥተው የቤተሰቦች እንደተመለከታችሁት እናንጋችሁት ነው። እጅግ በጣም በመህናልና በሚያሳፍር ሁኔታ ነው የዚችን ታዳጊ ህይወት የሰውዬ ያበላቸው። አስቡት፣ መደፈሯ ሳይንስ ኤችአይቪ በሽታ ነው ያሳያት። እጅግ በጣም ነው ይሄ መረጃ ሲሰማ እጅግ በጣም የተናደድኩት። እናንተስ ይሄ መረጃ ሲሰሙ ምን ያክል ተናደዳችሁ? ፍርዱስ ያንሰዋል ብላችሁ ታስባላችሁ? እኔ ኢትዮጵያ ውስጥ የሞት ፍርድ ቢኖር ኖሮ የሞት ፍርድ ይገባል ብዬ ነው የማስበው። ምክንያቱም አንድ ታዳጊን እንደ ገደላት ነው የሚቆጠረው። ከዚህ በኋላ ልጅቷ በህይወት እንኳን ብትኖር እጅግ በጣም ትልቅ የሚያሳዝን ህይወት ውስጥ ነው የምትገባው። እናንተስ ይሄ ፍርድ ሲሰሙ ምን ያክል ስሜት ተሰማችሁ? የሚሰማችሁን ሀሳብና አስተያየት እናንተም ኮሜንት ላይ ጻፉልኝ። ቤተሰቦች ቅድም ያሳየሁት መረጃ እጅግ በጣም የሚያናድርና የሚያሳፍር ነው። ደግሞ እጅግ በጣም ደግሞ ትልቅ ስነ ምግባር ያለው እጅግ በጣም ለስራው ታታሪ የሆነ ደግሞ ሹፌር ምን እንዳደረገ ሰምተን ነው። ይህ የምትመለከቱት የአምቡላንስ ሹፌር ነው። ትላንት ወላድ እናትን ከመሎጋዶ ወደ ሆስፒታል ይዞ ሲመጣ አምቡላንሷ ጭቃ ውስጥ ትዋጥበታለች። አምቡላንሱንም ለማውጣት ጥረት አድርጎ ሲያቅተው ስሜቱን በእንባ ቁጭ ብሎ ሲያለቅስ ነበር። እንደዚህ አይነት ሹፌሮች መበረታታት አለባቸው፣ መታገዝ አለባቸው። ይህ ጀግና ሹፌር ነው። ቤተሰቦች እንደሰማችሁት ነው። ቅድም ያሰማችሁ ሰውዬ እጅግ በጣም አይምሮ የማይሰራ ሰው ነው። ግን ብዙ ሰው ደግሞ ብዙ ደግሞ ታዳጊዎች እንዲሁም ደግሞ ብዙ ደግሞ ሴቶች ሁሉንም ሰዎች እንደ አንድ አድርገው ያስባሉ። ወንዶች ለምን እንደዚህ ያደርጋሉ ሊባል ይችላል። ግን ደግሞ እንደዚህ አይነት ደግሞ ወንድም አለ። እርጉዟ ሴትዮ ወደ ሐኪም ቤት እየሄደች መኪናው ጭቃ ውስጥ እንኳን ሲገባ ጭቃ ውስጥ ገብቶ እነዚህ አምቡላንሱን ለማውጣት አድርገው ጥረት እጅግ በጣም ነው ብዙ ሰዎችን ሲያስገርም የነበሩት። ታዲያ ቤተሰቦች እናንተስ የዚህ ሹፌር ድርጊት ስቴው ምን አይነት ስሜት ተሰማችሁ? እጅግ በጣም ደስ የሚል ሹፌር ነው። የሚሰማችሁን ሀሳብ እናንተም ኮሜንት ላይ ጻፉልኝ። ከዚህ ሳምንት ከተሰማው መረጃዎች መካከል ተቀዳሚ ሙፍቲ ሀጂ ሙፍቲ ኢድሪስ ዱዓ አድርጉላቸው የተባለ ነበር። እጅግ በጣም በጠና ታማ ሐኪም ቤት ገብተዋል። እባካችሁን ሁላችሁም እሳቸውን የምትወዳጁ ሰዎች ዱዓ አድርጉላቸው የተባለ ነበር። እስኪ ደግሞ የቪዲዮ አይተን በታላቅ አክብሮት የምንወዳቸው የምናከብራቸው ታላቁ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ የጤና እክል እንደገጠማቸውና በሕክምና ላይ መሆናቸውን ተሰምቷል ማለት ነው። እንግዲህ እኚህ አባት የኢትዮጵያ ሙስሊም ማህበረሰብ ብቻ ሳይሆን የመላው ኢትዮጵያውያን የሰላምና የአብሮነት አባት እንደሆኑ ሁሉም ኢትዮጵያውያን እኚህን አባት ይወዳቸዋል ማለት ነው። እንግዲህ ፈጣሪ አምላክ ምህረቱን እንዲልክላቸውና ምህረቱን ልኮላቸው ከህመማቸው ሙሉ በሙሉ አገግመው ደግሞ በደስታ ወደ ቤተሰቦቻቸው እንዲመለሱ እንዲሁም ደግሞ ፈጣሪ አምላክ እድሜ ጨምሮላቸው በአገራችን ሰላምና አንድነት ላይ ያላቸውን አስተዋጽኦ እንዲቀጥሉ ሁላችሁም ባላችሁበት ለአባታችን ምህረትን ተመኙላቸው። ሰማችሁት ነው። ለአባታችን ባላችሁበት ጸልዩላቸው፣ ዱዓ አድርጉላቸው። እጅግ በጣም ደስ የሚሉ ሁሉም ኢትዮጵያዊ የሚወዳቸው አባት ናቸው። ለአባታችን ጸሎት አድርጉላቸው፣ እንዲሁም ደግሞ ዱዓ አድርጉላቸው። ቤተሰቦች ቅድም በመግቢያችን ላይ እንዳሰማችሁ ኢትዮጵያ ውስጥ ሁሌም መነጋገርና አስገራሚ ነገሮች አይጠፉም። በተለይ ደግሞ በሴቶቻችን ላይ የመደፈር ዜናዎች በየአመቱ እንደቀጠሉ ነው። እጅግ በጣም በሚያሳዝን ሁኔታ ደግሞ ሰሞኑን ደግሞ አንድ ወጣት እህታችን ተደፍራና ተገደለች እየተሰማን ነበር። እስኪ ደግሞ ቪዲዮ አይተን
ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይህንን ቪዲዮ በፍጹም እንዳታሳልፉት። የቻላችሁትን ያህል ሼር፣ ኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መጣ ነበር። ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋን የተገኘችው በጣም ባሰቃቂ በሚባል ሁኔታ ማለት ነው። እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም። በጣም ነው ያዘንኩት። ለእህታችን ፍትህ ያስፈልጋታል። ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም። ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው። ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን እወዳለሁ። ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም የቻላችሁትን አድርጉ። ኮሜንት ላይ የገባችሁ ፍትህ ለእህታችን ሊዛ እያላችሁ ጻፉልኝ። ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ። ለእህታችን ፍትህ እያልን ድምጽ እንሆን ነው። እጅግ በጣም በሚያናድ ሁኔታ ብዙ እህቶቻችን የተደፈሩ ነገ ደግሞ እኛ ቤት መምጣቱ ነገር ያጠራጥራልና ባካችሁ ሁላችንም ድምጽ እንሆናቸው ይገባል። ለእህቶቻችን ፍትህ ለሊዛ እያላችሁ ኮሜንት ላይ እናንተም ጻፉልኝ። በጣም እንወደውና የምናከብረው ሰይፉ ፋንታሁን ሰሞኑን ክብር ለሚገባው ሰው ክብር ስጠና ይባላል ሁሉ ክብር ተሰጥቶት እጅግ በጣም ደስ የሚል ታሪክ የተሸለመ ነበር። ታዲያ በሽልማቱ ወቅትም እሱ ስለ ባለቤቱ የተናገረበት መንገድ እጅግ በጣም ብዙ ሰዎችን ያስገረመና ያስደሰተ ንግግር ነበር ሲናገር የነበረው። እስኪ ደግሞ ቪዲዮ አይተን ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራነው። 5ኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ የቤተሰቦች እንደሰማችሁ ነው። ሰይፉ ፋንታሁን በመድረክ ላይ በእንደዚህ አይነት መልኩ ነበር ባለቤቱን ያከበራት። እጅግ በጣም ደስ የሚል ነበር ሁኔታ ፍቅሩንም የገለጸላት። ታዲያ ቤተሰቦች እናንተስ የመረጃ ሰው ምን ያክል ደስተኛ ሆናችሁ? እጅግ በጣም ደስ የሚሉ ነበር አይተን የተመለስነው። እስኪ ደግሞ ወደ ቀጣይ ቪዲዮ እንደማሳያችሁ ቪዲዮ ምንድነው ዶክተር ሮዳስ ለ8ኛው ሺህ እንዲሁም ደግሞ ብዙ ጊዜ ዶክተር ሮዳስ የሚናገራቸው ነገሮች እጅግ በጣም ደስ የሚገርሙኝና ብዙ ሰዎች 8ኛው ሺህ ሲያስቡት የሚያስቡት እንተኝነት ነው። 8ኛው ሺህ በቃ ከመጣ ሁሉ ነገር አበቃ አለቀለት ነው የሚመስላቸው፣ ግን በጥሩም ጎን ማሰብ አለብን ብሎ እጅግ በጣም ደስ የሚል የተናገረ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። 8ኛው ሺህ ሲባል ሰው ቁጣ ግጭት ብቻ ነው የሚያስበው፣ ግን በቀመሩ ትምህርት ይሄ አይደለም። ይሄኛው አልፎ ይሄኛው ዓለም አልፎ የሚተካው ሌላኛው እንትን 8 ይባላል። ለምሳሌ በፔሪዮዲክ ቴብል ብትገባ 8ኛው ኤሌመንት ኦክሲጅን ነው፣ የህይወት ቁጥር ነው። ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። አንድ ላይ ሲደምር 24 እንደማለት ነው። ሌላው 8ኛው ጄኔሬሽን ማቱሳላ ነው አይደለ? አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ። ሄኖክ 7ኛ ነው፣ ተሰወረ። 7 ፍጹም ቁጥር ነው። 8ኛው ግን ማቱሳላ ረጅም ህይወት ኖረ፣ 969 ዓመት ማለት ነው። 8ኛ ጄኔሬሽን ላይ ስለነበረ እና 969ንም ሲደምር 24 ነው። 24 ለማግኘት ደግሞ 8 ሲደመር 8 ማድረግ ይጠበቅባል። እና 8 በጣም ህይወት ቁጥር ነው። ግዝረትና አዲስ ስያሜም የተሰጠው ልክ በ8ኛው ቀን ነው። አብርሃምን ለምሳሌ በ8ኛው ቀን ልጆችን ግዘራቸው ይለዋል። ለምንድን ነው? አዲስ ስም የሚያገኙበት ነው። ስለዚህ 8 ነው የሐዲስ ቁጥር ነው። በሐዲስ ኪዳን ደግሞ በመጽሐፍ ቅዱስ ብትመለከት የሐዲስ ኪዳን ጸሐፊዎች ቁጥራቸው 8 ብቻ ነው። ማን ናቸው? ከማቴዎስ ጀምሮ እስከ ራእይ ብትቆጥር የጻፉት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መልእክታት የጻፉት ያዕቆብ፣ ይሁዳ ብትመለከት፣ ጳውሎስን ብትመለከት እነዚህም ብትደምራቸው 8 ናቸው። ስለዚህ አደባባው ያን እያስታወሰችን ነው። 8ን ስታይ ብቻ እነዚህን ሁሉ የምታስብበት ነው። ሌላው
ኢየሱስ የሚለውን ስም የሚያገኘው በስምንተኛው ቀን ነው በቤተ ግዝረት። 8 ለምሳሌ የዳዊት ልጅ አብርሃም ልጅ ይባላል ጌታ። የዳዊት ልጅ ሲባል ዳዊት 8ኛ ልጅ ነው። የእሴ 8ኛ ልጅ ነው። አብርሃምም ስታይ ደግሞ አብርሃም 8 ወልዷል፣ 8 ልጆችን ወልዷል። በ8ኛው ቀን ግዝረት ተሰጥቶታል። ስለዚህ 8 የትንሳኤ 8 የአዲስ ሕይወት 8 በጣም መንፈሳዊ ቀመር ነውና 8 ፔታልስን ስታይ እነዚህን ሁሉ ምስጢር ማሰብ ይገባሃል። ኖህም መርከብ ውስጥ ሆኖ የተረፈው 8 ሰው ብቻ ነው። ስለዚህ ከዛ በኋላ ነው እንደገና ብዙ ተባዙ የተባሉት። ስለዚህ 8 የመብዛት የአዲስ ሕይወት ቁጥር ስለሆነ 8ቱን ፔታሎችን ስትመለከት እነዛን ታስባለህ። ቢጫ የአደይ አበባ ቀለምን ደግሞ ስታይ ቢጫ ማለት የኢንላይትመንት የብርሃን ቁጥር እንትን ነው። ዌስተርኖቹ አይወዱትም፣ ትንሽ የሞት እንትን ያደርጉታል። ኢስተርኖቹ ግን ቢጫን በጣም ቀለም ራሱን የቻለ ትርጉም ስላለው፣ አደይ አበባ ደግሞ ያው ቢጫ ቀለም አለው፣ ከታች አረንጓዴ ያለው ደስ ይላልና እነሱን ሁሉ እያየን እየሄድን ነው። እንግዲህ ቤተሰቦችን ተመለከታችሁ ነው። እጅግ በጣም በሚገርም ሁኔታ እጅግ በጣም ብዙ ሰዎች 8ኛው ሺህ መጥቷል ስንባል እንነግጣለን፣ እንፈራለን፣ ያለ መጨረሻ መጣለን እናስባለን። ግን እነዚህ በጣም እጅግ በጣም ደስ የሚል ዶክተር ሮዳስ ስለ 8ኛው ሺህ የተናገረበት መንገድ፣ የተነተነበት ያስረዳበት መንገድ እጅግ በጣም ደስ ስላለኝ ስለማረከኝ ነው እናንተም ይሄን ቪዲዮ ያመጣሁላችሁ የጋብዝኩት። ታዲያ እናንተስ በዚህ ቪዲዮ ትምህርት አገኛችሁበት ወይ? እጅግ በጣም ደስ የሚል ቪዲዮ ነበር። አይተን የተመለሱን የሚሰማችሁን ሐሳብና አስተያየት እናንተም ኮሜንት ላይ ጻፉልኝ። ደግሞ ቤተሰቦች ከዚህ መረጃ ሳንወጣ አሁን ማናዟል ዶክተር ሮዳስን የጠየቀው ጥያቄ ያቀረበለት ደስ የሚል መልስ ይመልስለት ነበር። እጅግ በጣም ደግሞ በሚገርም ሁኔታ ደግሞ አንድ ደግሞ ወጣት እህታችንን ጥያቄ ጠይቃት የህይወት ተሞክሯን የተናገረች እጅግ በጣም ብዙ ሰዎችን እያስገረመች ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። እስቲል አንገቴ መነካት እጠላለሁ። አሁንም እስቲል አጠገብ ወደ አንገቴ አንድ ሰው ቀረብ ካለ እያየህኝ ይቀየራሉ። ላንቅ ሁሉ እችላለሁ። በጣም መጥፎ ስሜት ከመሰማቱ የተነሳ ልጅ እያለሁ በደረሰብኝ ነገር ማለት ነው። አንገቴ ምናምን ሲነካኝ በቃ አልቻልኩ። ወዲያው ነው ቢላ አነሳሁና እጄን እቆርጣለሁ እንጂ ይሄን ነገር በፍጹም ማድረግ አልችልም አልኩት። ቢላ አንስተሽ እቆርጣለሁ አልኩት። ምን አለ? ደነገጠ። ከእንደገና ለማደውሎ አረች ልጅ ምናምን አለ። መታረጋጋች። አሁን ያ ነገር እንዳልተፈጠረ እንዳልተኛን ቤተሰብ አወቀ። ፕሮሰስ ውስጥ እንገባለን ምናምን ያንን መነካት እጠለዋለሁ። ከዛማ ደግሞ ቀስ አድርጋ አታውቅም፣ ምክንያቱም ያው ልጅ ናት ነው። ስለዚህ ትመክረኛለች እንደዚህ ነው ምናምን። አንዲት ሴት ደግሞ ካገባች በኋላ የባል ሐቋን መጠበቅ አለባት። የባል ሐቅ ከፍተኛ ነው። ምንድን ነው የባል ሐቅ ማለት? አብረው ሴክስ ማድረግ አለባት፣ ሴክስ ማድረግ አለባት፣ የባሏን ፍላጎት ማሟላት አለባት፣ ሚስት መሆን አለባት ነው። እኔ ደግሞ ያቺ ሚስት ልሆን አልቻልኩም። እንኳን ያቺ ሚስት ልሆን የ14 ዓመት ልጅ እንኳን መሆን ያልቻልኩ ነኝ እኔ። እሱ ደግሞ አይምሮዬን እየወቀሰኝ መጣ። አላህን እያስከፋሁ ነው ማለት ጀመርኩኝ። ይሄን ነገር ተስማምቼ የሱን ፍላጎት ማሟላት አለብኝ። ከዛ እንደ ውሳኔ ወሰንኩኝ። በቃ ሁሌ እያለቀስኩ ዱዓ አደርጋለሁ የሱን ፍላጎት ለማሟላት። በቃ አላህ ይሄን አቅም ስጠኝ ፍላጎቱን ላሟላለት። እኔ ወድጄው ምናምን ባይሆን እንኳን ጭራሽ እየጠላሁት መጣሁ። ደግሞ በዚህ ሁኔታ ውስጥ ልወደው አልቻልኩም። ከዛ እንደ ውሳኔ ወሰንኩኝ። የእንቅልፍ ኪኒን ዋጥ። በአንዴ 2 የእንቅልፍ ኪኒን ዋጥኩኝ። ተኛለሽ ግን? ከዛ በቃ ያኔ እንደፈለክ አድርግ። ኦኬ በቃ ተኝቼ ምንም ህመም ውስጥ ብሆን ላስቆመው አልችልም። ምን አረጋስ? ተስማማ። ምንም ህመም ውስጥ ብሆን ላስቆመው አልችልም፣ ምክንያቱም እንቅልፍ ውስጥ ገባለሁ። ህመሙን አስተናግደዋለሁ፣ እሱን ግን መከልከል አልችልም። ህመሙን አስተናግደዋለሁ፣ አይሆንም ግን ማለት አልችልም። ዋጥኩት። ኦኬ እሺ። አልተኛውም። ከዛ አይኔን ጨፈን ሳረግ ንክት ሲያደርገኝ እላለሁ። ትዳር ማለት አውቀዋለሁ ብለህ የምታስብ ግን የማታውቀው ሰው ጋር መኖር ነው። አሁን እሱ ሰውነትሽን ቁንጅናሽ ምናምን ያለው እንጂ አንቺ ውስጥ ምን እንደሆነ አያውቅም። ከሁሉ በላይ ደግሞ የሚያሳዝነው አንቺም እሱም ታሳዝናላችሁ። አንድ አይረዳሽም በምን ውስጥ እንዳለሽ። እንደዚህ አይነት ነገር በጣም ያነበበ ስለ ይሄው ቤተሰቦች እንደሰማችሁት ነው። እጅግ በጣም የሚያሳዝን እንዲሁም ደግሞ እጅግ በጣም የሚገርም የህይወት ታሪክ ልጅታችን ስታጋራ የነበረው ቅድም በመንገዳችሁ ላይ ነገርኳችሁ። በታዳጊነት እድሜያቸው የሴት ልጅ ትንኩሳ ከተደረገባቸው ሴቶች እህቶቻችን ካደጉ በኋላ አእምሮአቸው ላይ እነዚህን ተጽዕኖ የሚፈጠርባቸው ባካችሁን በቻልነው ባላችሁበት በቻልነው በአቅማችን ልንጠባበቅ ይገባል። እህታችን የተናገረችው የህይወት ተሞክሮ እጅግ በጣም የሚያሳዝነው ከልጅነቷ ጀምሮ ተደረገባት ነገር ካደገች በኋላ አእምሮ ላይ በተፈጠረባት ተጽዕኖ ይሄ ነገር ላይ ለዚህ የበቃችሁ ታዲያ ቤተሰቦች እናንተስ ይሄን የህይወት ተሞክሮ ሰው ምን ያክል አዘናችሁ? እናንተስ በዚህ ጉዳይ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልን።
ሌላ ደግሞ ቤተሰቦች ሳምንቱን ከተሰሙ መረጃዎች መካከል አዶናይ ቲክቶከሩ አዶናይ ሽልማት እንደሸለመ የወሩም ምርጥ ቲክቶከር ተባሉላችሁም ታውቃላችሁ። እጅግ በጣም ደስ የሚል ስነልቦና ያለው ሰው ነው። እጅግ በጣም ብዙ የተቸገሩ ሰዎችን ለመርዳት ይሞክራል። ሁላችሁ ደግሞ እንደምታውቁት 3 ታዳጊዎችን ከመንገድ ላይ አንስቶ በዚህ ሰዓት የተንከባከባቸው እንዲሁም ደግሞ አሪፍ ነው ነገር ኖራቸው ነው። ሁላችሁም ታውቃላችሁ። እስኪ ለማን ቪዲዮ አደባባይንቺ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም ምንም የማይደራደር ልጅ ነው። አዶናይ የምትገርም ሰው ነህ። በእውነት ትልቅ ክብር ነው ያለኝ። አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር። በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደ እኔ መጥቶ ነበር፣ ወደ ሚዲያ ከመምጣቱ በፊት። ምክንያቱም 3ቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር። ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር። በቀጥታ ምን አዶናይ ጋር ደውዬ ነበር። እግዚአብሔር ምስክሬ ነው፣ ለኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው። በጣም ነው የገረመኝ እና ተነጋግረን ጉዳዮችን ፈተናቸዋል እና ወደ አደባባይ ይዤ ያልወጣሁትኝ እኔ በባህሬ ጉዳዮችን በውስጥ መፍታትን ወዳለሁ። ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር የምፈልገው የደቡብ ኦርቶዶክሳዊ ባለማዕተቦች እንዲህ አይነት የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም። በጣም ልባምና ጠንካራ ናቸው። ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም። ልባምና ጠንካራ ናቸው። ሁሌም ለእናንተ ክብር አለኝ። ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም። ጥንካሬን፣ ልባምነትን፣ ሃይማኖትን መውደድ ከእናንተ መማር እፈልጋለሁ። የትኛውም ችግርና ማጣት ከማተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁልጊዜው ለእናንተ ክብር አለኝ። ጋይስ አዶናይ እየረዳቸው ያሉት 3ቱ ልጆች 2ቱ የፕሮቴስታንት እምነት ተከታይ ነው። አንዱ ግን ዲያቆን ተስፋውን ይባላል፣ ኦርቶዶክሳዊ ነው። እና አዶናይ እነዚህን 3 ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው። ነገር ግን 2ቱ እዩ ጩፋን ሲያገኙ ደስ እንዳላቸው አይታቸዋል። ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም፣ ወደዚህ አልገባም፣ ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል። ወደ ችግሩን ያመለጠው፣ ወደ ሊስትሮነቱን ያመለጠው፣ ወደ ማጣቱን ያመለጠው። ከአዶናይ እጅ ማምለጥ ከባድ ነው። ምክንያቱም ልብሱን ቀይሯል፣ የተሻለ ምግብ በልቷል። ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ሊቆራጥ ነው የምትሆነው። አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር፣ ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ የወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ። እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማዕተቦች ናቸው ያሉ ደቡብ ውስጥ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም። ቸግሮትም ቢሆን ባይቀጠርም ሰሞነኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጸግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም። ለማንኛውም የደቡብ ኦርቶዶክሳውያን እወዳችኋለሁ፣ አከብራችኋለሁ። እናንተ ማለት ለሃይማኖታችሁና ለማዕተባችሁ ታማኝ ሆናችሁ ኦርቶዶክሳውያን ናችሁና ሁልጊዜም ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማዕተቦች ሰላም ለእናንተ ይሁንላችሁ። ወዳችኋለሁ አቦ ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነው የሰማነው። በተለይ ደግሞ ትንሹ ልጅ የሚያደርጋቸው ነገሮች እጅግ በጣም ነው ያስገረመኝ። አስባችሁታል? ሮብ ቀን ተሳስቶ ምግብ በልቶ ሄዶ መታጠቢያ ቤት ሄዶ ነበር ያን ነገር ያወጣው። ታዲያ እጅግ በጣም በዚህ በጫነት እድሜው እንደዚህ ማድረግ ከቻለ አስባችሁታል? ይሄ ልጅ ቦታ ቢሰጠው እንዲሁም ደግሞ ወደ ቤተ ክርስቲያን ያሉ ሰዎች ቢያቀርቡት ደግሞ የተሻለ ቦታ ላይ ይደርሳል ብዬ ተስፋ አደርጋለሁ። አንተስ ይሄ ልጅ ታሪክ ሲሰሙ ምን ያክል ደስተኛ ሆናችሁ? እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለስነው። ኔክስት ቪዲዮ ቤተሰቦች በስተመጨረሻ ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? ሰሞኑን የሰከላ ቶክ ሾው አዘጋጇ ቲጂ ከስራ መውጣቷን ሁላችሁም ታውቃላችሁ። በሷ ቦታ ደግሞ ራኬብ ገብታለች። እስኪ ደግሞ አንድ ቪዲዮ
አይተንም። ሰከላሾን በይፋ ራኪብ አለማየሁ ተረክባለች። ከዚህ ቀደም እንግዲህ በአባይ ቲቪ ለረጅም ጊዜያት ማለት ነው በአርቲስት ትዕግስት አማካኝነት ሰከላሾ ይቀርብ ነበረ። ታዲያ በዚህም ብዙ ትችቶችን አስተናግዳለች አርቲስት ትዕግስት ማለት ነው። አሁን ላይ ግን ሰከላሾ በተወዳጇና እንዲሁም በጎበዟ ጋዜጠኛ ራኪብ አለማየሁ እንደሚመራም ተገልጿል። እናንተ እዚህ ላይ ምን ሐሳብ አላችሁ? ትዕግስት ትሻል ነበረ ወይስ ራኪብ አለማየሁ? ቲጂ እጅግ በጣም ብዙ መነጋገሪያ ውስጥ የገባችባቸው ስራዎች ከዚህ በፊት ሰርታ ነበረ። ሁሉም ሰው ይሄን ያውቃል ብዬ ተስፋ አድርጋለሁ። ግን እጅግ በጣም ደስ የሚል ስለነበረና ስለመግባባት ያላት ሴት ነች። ከዚህ በፊት በመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ እጅግ በጣም ብዙ ቀናቶችን ከኛ ሰይፉ ጋር ማምሻቷን አትርሱ። እጅግ በጣም ደስ የሚል ስለነበረ ያላት ሴት ነች። ሰሞኑን ደግሞ ለቤተ ክርስቲያን ገቢ ማሰባሰቢያ ያደረጉ ወደ 63 ሚሊዮን ብር መሰብሰብ ሁላችሁም ታውቃላችሁ። በዛ የገንዘብ ማሰባሰቢያ ፕሮግራም ላይም ቁልፍ የሆነ ሚናውን ስትጫወት ነበር። ከፊት ሆና እጅግ በጣም ብዙ ሰዎች ገንዘብ እንዲሰጡ እያደረገች ነበር። ግን ለብዙ ጊዜ ሲሰራበት ከነበረው ስራ ወጣ። በዚህ ሰዓት ራኬት ገብታለች። ታዲያ እጅግ በጣም ብዙ ሰዎች በግፍ ነው የተባረረችው። እንዲሁም ደግሞ ይሄ ነገር አይገባትም፣ ይሄ ለሷ አይገባትም፣ ፕሮግራሙን እንዲደምቅና እንዲያምር ታደርግ ነበር ብለው ሀሳባችሁን እየሰጡ ነበር። እናንተስ ራኬት ትሻላለች ወይ ደግሞ ቲጂ ትሻላለች? የሚሰማችሁን ሀሳብና አርቲስት ኮሜንት ላይ ጻፉልን። ሰዎች እጅግ በጣም እንወዳቸው ማማ ዝናሽ በዚህ ሶሻል ሚዲያ ላይ እጅግ በጣም የሚያስቁ ቪዲዮችን እንደሚያጋሩ ታውቃላችሁ። እጅግ በጣም ደስ ይላል፣ ያስቃል ብዬ ለእናንተ ይዤላችሁ መጥቼ አንድ ቪዲዮ ነበር። እስኪ የነበሩ ቪዲዮ አይተን እንመለስ። አዶ ወጣ ማን ያቻለ ለምን እንኳን ቢል ጠርቅ እንኳን የመጣው አክብር የቢል ጠርቅ ቀርቶ አዋራ ልጠርቅ እንኳን የቡቦሽን ትልደፋ እቺ ደጃፍ ድረስ ታለልም ታንቺናሉ ጋራ ተገናኙ አለ። ለምን ተታረቁ አለ? ለምን ታረቁ አለ? ታንቺናሉ ጋር ተገናኘሽ እዚህ ደጃፍ ዝር አልልም እንኳን ቢል ጠርጋ ወላ ልጠርቅ እንኳን የቡቦሽን ትልደፋ አለ። እንዴ ምን ችግር አለው ደግሞ? እንዴ አሁንማ ጓደኛው ናችኋል፣ ሰላም ፈጥራችኋል። ምን ችግር አለው ደግሞ? አሁን ተሷ ጋር አሁንም ተገናኘሽ አለ። ዝም በሉት። እሱም ቢካለ እሷ ትጠርጋለች ቤት። እሱም ቢካለ እሷ ትጠርጋለች፣ አንቺ ላሉ ትጠርጋለች ቤት። ደግሞ የጠራጊ ሆነ እሷ ታስጠርጋለች ራሷ። 6 ልጆች 7 ተነ ታንታጎት ልጆች ጋራ 7 ልጆቿ። አይ እማማ ዝናሽን ስለምወዳቸው አጸዳለውም እያለች ነበር። እውነት የልጠርግ መሰለ እኔ አሁን ብዬ እውላለሁ። የወታደሮቹ ድምጤን ሲሰሙ መጥተው ጎትተው ወስዷታል መንግስት። አሁንም ድጋሚ መንግስት ጋር ያቀርቧታል። ቤተሰቦች እጅግ በጣም እንወዳቸው ማማ ዝናሽ በዚህ ሶሻል ሚዲያ ላይ እጅግ በጣም የሚያስቁ ቪዲዮችን እንደሚያጋሩ ታውቃላችሁ። እጅግ በጣም ደስ ይላል፣ ያስቃል ብዬ ለእናንተ ይዤላችሁ መጥቼ አንድ ቪዲዮ ነበር። እስኪ የነበሩ ቪዲዮ አይተን እንመለስ። ይኸው ቤተሰቦች እንደተዝናናችሁበትና እንደሳቃችሁበት አልጠራጠረም። ለዛሬ ይዤላችሁ መጥቶ ቪዲዮ ይሄን ይመስል ነበረ። በቀጣይ ሰሞንኛ ወቅታዊ አነጋጋሪ በሆነ ጉዳዮች እመለስላችኋለሁ። ስላዳመጣችሁ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ቴንክ ዩ